ቅድስት ይቅርታ ጠየቀች። እትዬ ይቅርታ ከዚህ በኋላ አላደርገውም አለች። አሰሪዋ ደግሞ ከዚህ በኋላ እንደዚህ አይነት ነገር እንድታደርጊ አይቻልም፣ የአንቺ ቦታ ክቺና ነው ብላ ነግራታለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ቤተሰቦች እንደምን ናችሁ? ሁሉ ሰላም፣ እንኳን በሰላም መጣችሁ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልላችሁ። እና ቅድስት እንዴት ሆነሽ ነው የጠረጠርሽኝ? ከመሬት ተነስተሽ ነው የጠረጠርሽኝ ብላ ትጠይቃታለች። አይ አይደለም፣ መድኃኒቱን ለቅድስት ለምሳሌ እንዳትነግሪያት አባቱ ምን አይል እንደሚፈራላት ታውቃለሽ ወይ አይደል ብላ አሳምናታለች። እንግዲህ ምሳሌ ክፍል 2 ነው ይዤ የመጣሁላችሁ ዛሬ። አብረን እንመልከት። ለምሳሌ እንዳትናገር አስጠንቅቃለች እና አባቷ ምን ያህል እንዳስጠነቀቃት ደግሞ ደጋግማ ነግራለች። እንዴት ጠረጠርሽኝ? እኔን ታዲያ ሲያወራ ሰምተሽ ነው ወይ የጠረጠርሽኝ ብላ ቅድስትን በመድኃኒት ዙሪያ አሳምናለች ማለት ነው። አባቷ ደግሞ አያቅም እኔን መድኃኒት ልጅቷ እንደምትቀበል ማለት ነው። የአንቺ ስራ ክችን ብቻ ነው፣ የሳሎኑ ስራ አገባሽም፣ ምን እንደምወራ ምን እንደምሰራ አገባሽም፣ እንዴት ጠረጠርሽኝ በማለት እንድታምን አደርጋለች። እንግዲህ አባቷ ደግሞ እሷ ለመግደል እንደምትሞከር ባሏ አያቅም ማለት ነው። ልጅቷን ለመግደል ጥረት እንደምታደርግ አያቅም ማለት ነው። ከዛ ከስራ መጥቶ ምን ሆንሽ ብሎ ስጠይቃት እቺ አሰሪ እቺ ሰራተኛ ናት ቅድስት የምትባል ነው ብላ እንደ ተናደደ ሰው ትታ ወደ ክላስ ገብታለች ማለት ነው። ከትምህርት ቤት ልታመጣ ትዳ እንግዲህ በእውነት እንደዚህ አይነት የእንጀራ እናት አይስጠን። እንደዚህ አይነት ክፉ የሆኑ ሴቶች ብዙዎች ናቸውና እንግዲህ ቅድስት መጠየቋን ቀጥላለች ማለት ነው። የምሳሌን አባት ጠየቀችው። የእናቷ ህመም እንዳለ ነው የጠየቀችው። እሱም እናቷ ናይል ይሄኛው በሽታ በእናቷ ላይ እንዳለ አላወቅንም ነበር ብሎ ከዛ እሷ ደግሞ ለምን እኔ ጸበል ይዤ አልሄዳትም ብላ ጠይቃለች ማለት ነው። አባቷ እኔ ራሴ ይዣት ሄዳለሁ በማለት መልሷል። መድኃኒት እሷ እንድትሰጥ እሱ የምሰጠውን መድኃኒት ሳይሆን እሷ ሰጥታ እንድትገል ፈልጋለች ማለት ነው። በጣም ከባድ ነው በእውነት። እማዬ ለምንድነው እንደ ሌሎች እናት ከትምህርት ቤት ስታወጪኝ እንደ ሌሎች እናት ይዘሽ ማትወጪኝ ብላ ስጠይቃት ምሳሌ በቃ በጣም እያሰቃየች ነው ከትምህርት ቤት ይዛ የምትመጣው ማለት ነው። እውነት በጣም ነው መከብደው። ከዛ እሷንም አስገደደቻት። ድቃላው ላይ ያለች ነው ከትምህርት ቤት ይዛ የምትመጣው ማለት ነው። አባትሽ እንዲሞት ካልፈለግሽ እንዴት እያረኩሽ ይዤሽ እንደምመጣና ምን እንደሰማሽ ምን እንደማደርግሽ አታውሪ ስትላት የተቸገረችዋ ደግሞ ምሳሌ እሺ ብላለች ማለት ነው። አሁን ደግሞ ከጓደኛዋ ጋር ተገናኝታለች ማለት ነው። በጣም ከባድ ነው። አንዱ ከአንዱ አይሻሉም ማለት ነው በእውነት። እሷም ከብሩክ ምስትና ከጓደኛዋ ማንም አይሻልም። እንግዲህ ውዶቼ ጓደኛዋ ደግሞ እየመከረቻት ነው እና
አባትየዋ ልጅቷን እንደመወድ ስትናገር ብሩኬ ልጇን እንዴት እንደመወድ ያለውን ሁሉ ሸቶ እሷን ማዳን እንደምፈልግ ሁላ ስትናገር ሞኝ አትሁኝ ልጅ ራሷ ብትወልጂ እሷን አብልጦ የሚወዳትና ፍቅርሽን ሁሉ እንደነጠቀችው ነውና ማሰባው ይሄን ሁሉ ወርስ ለእኔ እንዲሆንልኝ ነው የምመኘው ያለች ነውና በጣም ከባድ ነው። ይህን ያህል በሰው ልጅ ላይ ክፋት ያለው እናቶች በእውነት የእንጀራ እናት ማለት ክፉ የክፉ ነው ብዬ ነው በዚህ ድራማ ላይ የተማርኩት። በእውነት በጣም ከባድ ነው። ጓደኛዋ ደግሞ ምን እንደምታደርግ እንዴት አርጋ እንድትገድልላት ትናገራለች ማለት ነው ጋይሶቼ። እና ጓደኛዋ የመምታኛ ልጅ ቤት ውስጥ ካለ ያላችሁን ሀብት ሁሉ ትጨርሳለች እንጂ ከዛ በኋላ አንቺ ባዶ ሜዳ ነው የምትቀሪ ብላ እየመከረቻት ነው። እና በጣም ከባድ ነው በእውነት። አንዳንድ ጊዜ ጥሩ ጓደኛ ክፉ ጓደኛ የሚባለውን ከዚህ ብዙ ነገር መማር እንችላለን ማለት ነው። አሁን ደግሞ ወደ ሰራተኛ ዙረው ቅድስት መድኃኒት በምግብ እየሰጠች እንድትገድል ፈልጋለች ማለት ነው። ቅድስት እንድትገድልላት መድኃኒቱን እሰጣለሁ ስትል ጓደኛዋ ደግሞ ጎበዝ ነሽ፣ በአስተሳሰብሽ እኮ በጣም አሪፍ ነው፣ እንደዛ አርገሽ ወደ ላይኛው ላኪ ብላ እየመከረቻት ነው። ጋይስ በጣም ከባድ ነው። ምሳሌ ለእኔ በጣም ትምህርት ያለው ነገር ነውና ከዛ ምስቱን